እና ፍሪ ዊል የሚባል ነገር አልነበረም። ዘ ቶት ኦፍ ፍሪ ዊል በጎም እኩይም የማድረጉ ነፃነት ከዛፏ ታሪክ ስቶሪ ጋር ተያይዞ ሰው እንዲያውቅ ማለት ነው። የሆነ ሚዛን እንዲይዝ ያቺን ናሬቲቭ እናገኛለን። ከኑህ አለይሂ ሰላም ጋርም ተያይዞ ደግሞ ይሄ በመለኮታዊ አስተምሮት አስተሳሰብ ውስጥ በጣም ብዙ አይነት የሚመለኩ መለኮቶች እንዳሉ ከመለኮት ከስፒሪቹዋል ጋር ያይዘና ያለን እንዲህ ያለ ሁሉንም ነቢያት ስንመለከት ንጉስነትን የምናይባቸው ነቢያት አሉ፣ አርበኝነትን የምናይባቸው ነቢያት አሉ። እንዲህ የተነጣጠለ ማለት ነው። ለምሳሌ የሙሳ አለይሂ ሰላም ነው የሙሴ ስቶሪ ስናይ የአርበኝነት ሚና ነው የምናየው። ነፃ የማውጣት የሆነ በባርነት ውስጥ የነበሩ ህዝቦችን ነፃ እንዴት ማውጣት እንደሚችል ይሄ የነፃነት ተምሳሌት ሲባል ወይም ጋንዲ ምናምን አይነት አስተሳሰብ እንግዲህ ማሰብ ስናስብ ማለት ነው። ጋንዲ በእርግጥ በፍቅር በበጎነት ቢሆንም ግን ይሄ በአርበኝነት እንደ ቼጉቬራ ብለን ልንወስድ እንችላለን። የሆነ በትግል ታግሎ ለውጥ በማምጣት ስንል እንደ ሙሳ ወይ ሙሴ ያሉትን ታሪኮች እናስባለን ማለት ነው። ኪንግደምን ደግሞ በተመለከተ ንግስናን በተመለከተ እንደ ዳውድ ወይም ዳዊት ያሉትን ይሄ ንጉሱ ነው ማለት ነው። ሱለይማን መሐመድ ሰለላሁ ዐለይሂ ወሰለም እነዚህ ንጉስ ሆነው ያለፉ ማለት ነው። እንደ ንግስና አርበኝነት ምናምን እናያለን ማለት ነው። ከዚያ ውጭ ደግሞ የሞራል ቶት ሞራል የሚባለው ደግሞ ለብቻው ማለት በፍቅር በመስዋዕትነት ውስጥ የሚገኝን ደግሞ ሰብእ አስተሳሰብ ደግሞ በተመለከተ የኢየሱስ ወይም የኢሳ አለይሂ ሰላምን ሚና እናያለን ማለት ነው። ማለት ምንድን ነው ያመጡት ሲግኒፊካንስ ብለስትል በቃ መስዋዕት በመሆን ደስታ ማምጣት ይቻላል። ለአንተ በጎ ለማድረግ ሁሌ እያጠፋህብኝም ሆነ ወይ እየበደልከኝም ይሁን ምናምን ይቅር እያልኩ ብሄድ በቃ የዚህን እሳቤ ጥገት ስትወስደው ማለት ነው it becomes the prophet ኢሳ አለይሂ ሰላም ማለት ነው። እነዚህን ነገሮች ደግሞ አካተ አሁን እንደ ስቶሪ ሰመሪ ታበጃለህ ሁሌ አይደለ ማጠቃለያ ትሰራለህ። ከዛ እነዚህ የተለያዩ ነቢያት በተለያየ መልኩ ተገልጸዋል። የተለያየ ሲግኒፊካንስ አላቸው። ግን ሰመራይዝ ስታደርገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታገኛቸዋለህ። እንዴት ይሄ ነገር ግነት አይደለም እንዴ ምንድነው ምናምን አይነት ሐሳብም ከመጣ ንጉስ ነበሩ። ዳውድን ስናነሳኮ ንጉስ ብለን በንግስና ነው ምን ተርከው ኢባዳው ምናምን እንዳለ ሆኖ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ንጉስም ሆነው አልፈዋል፣ መሪ ነበሩ ማለት ነው። በአርበኝነት በነፃ አውጭነትን ብንወስድ ሙሴ አልን አይደለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ ነፃነት ስለ ነፃ ስለማውጣት የነበሩን የመጀመሪያ የባርነቱንም ትግል በለው የምኑንም ታግለው ምን ብለው የሰሩትን የአርበኝነት ተጋድሎም እንመለከታለን ማለት ነው። እንዲህ ሌሎችንም በፍቅርም ብትወስደው የፍቅር ተምሳሌት የሆኑባቸው በጣም በርካታ በደሎች ለምሳሌ አንዱ መናፍቅ የሰራባቸውን ክፋትና በደል ብቻ አስበን ይቅር ያሉበት መንገድ መጨረሻም ላይ አቡ ሱፊያን የተባለው ለ20 ዓመታት ያህል በንግስና ቆይቶ እጅግ በጣም ክሩል የሆነ እጅግ በጣም ክፉ የሆነ 20 ዓመት ሙሉ እንግዲህ በ22-23 ዓመት ትግላቸው ውስጥ 20 ዓመት ሙሉ ክፉ የሆነን ሰው ይቅር ሲሉት መሐመድ ሰው ቤት ሳይሆን ሰው ልብ ውስጥ ነው የሚገባው የሚለውን ሐሳብ እስኪ መሰከር ድረስ ማለት ነው። ይሄንንም ስናይ የፍቅርም ተምሳሌት ይሆናሉ። ስለዚህ እንደ ሰመሪ መውሰድ እንችላለን ማለት ነው። ከዚህ ከነጻነት ጋር በተገናኘ ያነሳው ውብ ሐሳብ ነው። በእርግጥ አርበኝነትን ስናነሳ ቅድሚያ የሚሰጠው ነብዩ መሐመድ አለይሂ ሰላቱ ወሰለም ሰዎችን ከፍጥሯን ባርነት ነፃ ማውጣታቸውስ ሰዎች እንግዲህ የተለያዩ ጣዖታትን ነበር የሚያመልኩት፣ ጉዝ አካላትን ራሳቸው ያበጇቸውን ነገሮች ነበር የሚያመልኩትና ይሄንን አስተሳሰብ ራሱ ወደ አሃዳዊ እምነት እንዲመጡ ማድረጋቸው ሊነሳ አይችልም? በጣም በትክክል ይነሳል። አሁን ይሄ ሜታፊዚካል ነገር ነው ያነሳው። ትልቁ አርበኝነት በራስ ላይ የበላይ መሆን በቃ ኢቭን ቻይናዎች የራሳቸው አባባል አለ። አሁን ይሄ በራስ ላይ በቃ ሶልን ማሸነፍ ለስትን ማለት ነው ፍላጎትን አሁን ወደ አሃዳዊ እምነት መምጣት ወይም ደግሞ ከፍጡራን መለኮት ከግዑዛን መለኮት ወጥቶ ወደ አንድ አምላክ ያው ሜታፊዚካል ወደሆነ የማይታይ ከፍጥረት ዓለሙ ውጪ የሆነ ያው ፓወርፉል ፍጽምና የተሞላ አካል አለ ወደሚል ርቀት መውሰድ ማለት ነው በስጋ ላይ የበላይ መሆንም ጭምር ነውና ይሄንን አሁን ቻይናዎቹ ከበፊትም ከጥንት ማለት ነው ሰው በራሱ ላይ ድል አድራጊ ሲሆን ራሱ ሲያሸንፍ ዘላለማዊ ይሆናል ነው የሚሉት። ረሱሉም ሰለላሁ ዐለይሂ ወሰለም ነብዩ መሐመድም ትልቁ ጦርነት በራስ ላይ የሚደረገው ጦርነት ነው ብሎ ከሶል ጋራ ሰው የስሜት ፍላጎቱን የተለያዩ ጉዳዮችን ዓለማዊ እንትኖችን አሸንፎ አንድ ህያው ኃያል የሆነን ኃይል ብቻ ማመን ማምለክ መገዛት መቻሉ ትልቁ
ትልቅ ሲግኒፊካንስ ትልቅ አርበኝነት ነው። በሁለት ዳይኮቶሚ ነው ባይዘው በሁለት መልኩ ልናየው እንችላለን። አሁን ለምሳሌ አላህን የማምለክን አስተሳሰብ ሲያስተምሩ ማለት ነው አንድ ተጨባጭ የሆነው እውነታው ፈጣሪ አለ ኃያል የሆነ ፍጹም የሆነ የሚል መገለጫም አትሪቢዩትም ያለው አምላክን አስተምረው ስለዛ አምላክ የሰበኩት ነገር ነው። ሁለተኛው ነገር ደግሞ ሁሉም ሰው ፈጣሪ ያለው አሁን ላኢላሃ ኢላላህ እንላለን አይደለ በእስልምና እንደ እንትን አምላክ የለም ብለህ ነው ቻፕተር 1 በቃ ሁለት ዳይኮቶሚ ታነሳ። ከዛ ከአላህ በስተቀር አይነት ነገር ስትል እያንዳንዳችን አምላክ አለ። ለምሳሌ ግማሹ ለስሜቱ ግማሹ ለፍቅር ለመለኮት ይኖራል ግማሹ ለሆነ ዕውቀቱንም የሚያመልካለ ምናምን። ስለዚህ የበላይ መሆን በራስ ላይ ዊነር መሆን ስለሚያስፈልግ መጀመሪያ ላይ ውስጣችን ላይ ያሉትን ግዑዝ አማልክት የማስወገድን አርበኝነትን በማምጣት ትልቅ ሚና ነው የተጫወቱት። ትልቅ ሐሳብ ነው ያነሳው። ከሳቸው መምጣት በኋላ የምናገኛቸው የሳይንስ የፊዚክስ ሰዎች አሉ በሳይንስ ላይ የሚያተኩሩ እና አልፋራቢል አልኬንዲን እያልን በሕክምናውም ረገድ ከፍተኛ አስተዋጽኦ አበርክቷል ተብለው የሚባሉ በፍልስፍናውም ረገድ እንደነ ጋዛሊ የሚነሱ ሰዎች አሉ። እንግዲህ የእሳቸው አስተምህሮ ውጤቶች ናቸው በአንድም ሆነ በተለያየ በሌላ መንገድ። እነዚህ ሰዎች ደግሞ በዓለም ላይ ከፍተኛ አስተዋጽኦ ያበረከቱ ነው ለዓለም እዚህ ደረጃ ላይ መድረስና አጎልም ድርሻቸው ከፍተኛ ነው። በሂሳብ ረገድ ዜሮ ቁጥር መምጣቱ ምናልባት ከህንድ ብዙ ነገር ማንሳት ይቻላል። ይህንንስ መጥቀስ አይቻልም ወይ? በጣም ይቻላል። አሁን በጣም ቆንጆ ነው። ይሄን ደግሞ ሐሳብ ስናነሳ ከአይሻ የተናገረችው የሐዲስ ላይ what is the character of the prophet ስትባል ባህሪያቸው ስምና ቁርአን ነው ብላ የገለጸችው ሐሳብ ማለት ነው ቆንጆ ነው። ምን ለማድረግ ፈልጌ ይሄን ሐሳብ ያመጣሁት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪም አኗኗር አስተምህሮትና መንገድ ቁርአን ነው ሲባል የቁርአንን ተጽዕኖ ማየት የሳቸውን ተጽዕኖ ማየት ስለሆነ ማለት ነው። አሁን ትልቁ ሚናቸው ምንድነው? በቃ ይሄ ጥበበ ቁርአንን አምጥተውታል። የቁርአን ጥበብ የሚለው ምንድነው? መጽሐፉ ሲባል የመጽሐፉ የሆነ አትሪቢዩትስ አሉት የራሱ መገለጫዎች። ትልቁ የዚህ መጽሐፍ ትልቁ መለያው ወይ መገለጫው ምንድነው ካልክ ሰው እንዲያስብ ማድረግ መቻል ነው። እና የመጀመሪያውም ገና ሲመጣ ቨርስ እንግዲህ ማንበብ አይችሉም እሳቸው። ማንበብ ለማይችሉ ነብይ አንብብ ሲባሉ አራኒ ያላነብም ብለው መልአኩ አንብብ ሲላቸው አላነብም ሲሉ እኮ ልክ ናቸው። አሁን ሎጂካሊ ካላሰብነው ጉዳዩን ማንበብ መጻፍ የማይችሉ ነብይ ናቸው። አራኒ ያላነብም ማለት አንብብ እያለ ተጫናቸው። ዛሬ ላይ ፊሎሶፈርስ ዘ ዩኒቨርስ ኢዝ ኦፕን ቡክ የሚሉት ነገር ይሄ ዩኒቨርሱ ራሱ የተገለጠ መጽሐፍ ነው ብለው ነው የሚያስቡት። ስለዚህ ትልቁ የንባብ 3 እርከን አለው። ትልቁ ንባብ ማለት ሜዲቴሽናል ንባብ ነው። በቲንኪንግ አእምሮ ማሰላሰል መቻሉ አሰላሳይነት ማለት ነው። ስለዚህ የቁርአን ፍሬ ነገሩ ምንድነው ካልክ አሰላሳይ ካራክተር ነው ያለው። አሰላሳይ ሌሎችስ መጽሐፎች በጣም ምናምን ብለን ማሰብ እንችላለን። አሁን ሊኖር ይችላል አሰላሳይነት ያለ ግን ይሄ መጽሐፉ ሙሉ በሙሉ አሰላሳይ ባህሪ ብለህ የምትወስደው መሰለህ ከምዕራፎቹም ጀምረ ካራክተሩ ኢንፍሉዌንሻል ስለሆነ ማለት ነው። የንብ ምዕራፍ የላም ምዕራፍ የጉንዳን ምዕራፍ ምናምን የሚል አለ። አሁን ምን ማለት ነው? ይብለስ ተወስድ እኮ አሁን የመለኮት መጽሐፍ ሆኖ ኢትስ አ ቻሌንጅ። አሁን አትሪቢዩት ኦፍ ፕሮፌት መሐመድ ነው ሰለላሁ ዐለይሂ ወሰለም ግን ከዛ ደግሞ የሸረሪት ምዕራፍ ብሎ ይሆን ምዕራፍ እንዲህ ስትለው እንዲህ ምንድነው ይሄ ነገር የሚል ሐሳብ ታስባለህ። ሁለት መጽሐፎቹ ኮሄረንስ የላቸውም። እንደ መጽሐፍ ቢሆን ኖሮ ተከታታይነት እንደ ስነ ጽሁፍ ማለት ነው አይደለም። ዲቴል ቢታይ እንዴ ለምንድነው እንደዚህ እያንዳንዱ ስትል አሁን ሱረቱል በቀራ የሚባለው 286 አያዎች ያሉት እንትን ከ1 እስከ 5 ስለ አማኝነት ከዛ ደግሞ ከ5 ደግሞ እስከ 13 ስለ ሆነ ቨርስ ስለ 3 ምናምን ያወራል። ስለ አማኝነት፣ ስለ መናፍቅነት፣ ስለ ክህደት። ከዚያ በኋላ መጽሐፉ ላይ ያለ ጉዳይ ከዛ 60 ምናምንኛው ገብቶ ስለ ላም የሆነች ነገር ምናምን እዚህ ሲረግጥብህ ምንድነው ቲሙ ምንድነው ጭብጡ ብለህ ስታስብ የሚሰጥህን መልእክት ለመረዳት ስትፈልግ አሰላሳይነት ሚና ትጫወታለህ ማለት ነው። አሁን በፕሮፌቱ ላይፍ ውስጥ ይሄ መጽሐፍ መምጣቱ ምን ኢምፓክት አድርጓል ሌሎቹ ላይ ምን አይነት ሶሳይቲን ፈጥሯል ብለን ስናስብ የመጀመሪያው ጉዳይ በሙስሊም ሳይንቲስቶች አትሪቢዩት ተደርገው የሚወሰዱት እንደ ትልቅ ፈጠራ ማለት ነው አንዱ ሜዲሲን ነው፣ አንዱ አስትሮኖሚ ነው። ለምሳሌ አስትሮኖሚ ክሬት እንዲያደርጉ አስገድዷቸዋል። በምን ሲባል አሁን መለኮት የሚባለውን ነገር ይዘው መጥተዋል አይደለ? ስግደት ወደ አንድ አካባቢ የመስገድን ሐሳብ ማለት ነው። ከመካ የሆነ ኪሎ ሜትር በራቁ ቁጥር መካ የት ነው ያለችው is a question how can they ይሄን እንዴት ይፍቱት ይሄን እንዴት ይመልሱት ስትል የግዴታ
እንትን ማግኘት አለባቸው። ቴሌስኮፕም በለው ምንም የለም። አስትሮኖሚካል የሆነ አናሊሲስ ከዋክብትን ከምን በማገናኘት የመካ አቅጣጫ ወደዚህ ነው በሚል ለማወቅ ማለት ነው መመለስ አለባቸው። ስለዚህ አስትሮኖሚ ሳይወዱ በግድ ማለት ዴቨሎፕ አደረጉ። የረመዳን ጊዜያት መምጣት በየአመቱ ሳይክሊክ እየሆኑ መሄድ ምናምን how can we know? አሁን ልክ ጨረቃ ታየች አልታየች እያልን እኮ እናወራለን አይደለ? ያው እንግዲህ ሞደርን እንኳን ታይም ሆኖ ማለት ነው። ያኔ ግን በነበረው ክላሲፊኬሽን they must understand this። ስለዚህ አስትሮኖሚ የሚባለውን አስተሳሰብ ዲቨሎፕ አድርገው እጅግ በጣም አስደናቂ የሆኑ አስትሮኖመሮች ለምሳሌ አልቢሩኒ የምድር ራዲየስ 6000 ምናምን ኪሎ ሜትር ሲያመጣት 18 ማይል ብቻ ነው የተሳሳተ። በዘመናዊ ኢንጂነሪንግ ፕላስ ኦር ማይነስ 5% የሚፈቀድ ስህተት ነው የሰው ልጅ ሙሉ ስለማይሆን ማለት ነው። እሱ ግን less than 1% ሚስቴክ ነው የሰራው ኢን አስትሮኖሚ ማለት ነው። ሁለት ቁርአን ውስጥ ለመጀመሪያ ጊዜ የነበረው እንትን ይሄ ራሽናል ነምበር ፍራክሽን ነምበር ማለት ነው። አንድ ሁለተኛ 7 5ኛ ምናምን የምትለው ስለ ውርስ ስለ ምናምን ሲያወራ አንድ ሶስተኛ አንድ ስድስተኛ ምናምን የሚባል ሐሳብ አስፍሯል። ይሄንን እንዴት እንረዳው? የሚታወቀው ቁጥር 1 2 3 ሙሉ ነው። ከዛ ውጪ ግማሽ ሲሶን ሊሆናል እንጂ ትራዲሽናሊ ማለት ነው አይታወቅም። ከዛ ኸሊፋው እንግዲህ መሪ የሆነው ሰው አረ ይሄን ነገር ባካች ማን ይፍታው ነው፣ ማን ይተርጉመው፣ ማን ይረዳልን፣ ማን ያብራራልን? ለምን እዚህ ጋር 100 ጥሪ ያስቀምጠህ ለምሳሌ የቆጠርክ 50 እንዲህ ያልክ አባከስ እንደምንለው ነገር ከዚያ ውጪ የሚያውቁት ነገር ስለሌለ ወይም እንደ ቅርጫ ስጋ ላይ በመደብ አይደለም የሚሰሩት በግምት ምናምን ከዚያ ውጪ አልነበረም። ስለዚህ ማን ፈትዋይስት ሲባል አልኸዋሪዝሚ የተባለው ሰውዬ ኪታቡል ጃብር ወልሙቃበላ የሚለውን እንዲጽፍ የኪታቡል ጀብር ስላለ አልጀብራ የሚለውን ዴቨሎፕ እንዲያደርጉ ይሄን አሳይመንት ወስዶ ከሰራ በኋላ ምንድነው ያለው መግቢያው ላይ ጽፎታል። ይሄን አናሊሲስ ሰርች አልጀብራ የሚባለውን ትምህርት እንዲፈጥር ምክንያት ሆኖ ማለት ነው። አሁን ሎጂካል ሲንተሲሳችን ምንድነው? የፕሮፌቱ ባህሪ ቁርአን ነው። ቁርአን ደግሞ ምን አይነት ተጽዕኖ ይፈጥራል የሚለው ያሳየን ስለሆነ ማለት ነው። ይሄንን ማድረጌ መለኮት ነው ብዬ ስለተረዳሁኝ ስላወቅኩኝ ነው። ይሄ ሪሰርች ማለት ነው። ምርምር ማድረግ አሁን ምርምርም አንድ ትልቅ ሌጋሲ ነው ማለት ነው። በፕሮፌቱ አስተምህሮት ውስጥ አዲስ ነገር ማምጣት ስለሆነ ማለት ነው። ከዚህ አንፃርም በደንብ ማሰብ ይችላል። የአልኸዋሪዝሚ ቲንኪንግ እንግዲህ ይሄ ነው ማለት ነው። ምን አምጥቷል ይሄ ሰውዬ? የአንድ ቤት የ10 ቤት የ100 ቤት እያልን እናወራለን። እውቀትን ቻይና ሀገር ቢሆንም በጊዜው ቻይና ሲቪላይዝድ መሆኗ ስለሚታወቅ፣ ሁለተኛ ደግሞ ከርቀት አንፃር ከዚህ ከነሻም ይልቅ እዛ ቻይና ማለት ሩቅ ናት። እዛም እንኳ ቢሆን ሄዳችሁ ተማሩ የሚል አባባል አላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ይሄን መልእክት ስለገባው አልኸዋሪዝሚ ቁልቁል ህንድ ሀገር ሄዶ ተምሮ መጣ። ማቴማቲክስ ማለት ነው። በማቴማቲክስ ጎበዝ ስለነበሩ ኢንዲያንስ ከተማረ በኋላ አምጥቶ የአንድ ቤት የ10 ቤት የ100 ቤት የምንለው ዛሬ የምንጠቀምበትን አዳፕት አድርጎ አስተማረ ማለት ነው። የሱ መጽሐፍ 50 ዓመት ሳይሞላ ወደ ላቲንኛ ተተርጉሞ አውሮፓ ገብቶ ፊቦናቺ የሚባል ግለሰብ እንግዲህ አልጀብራን አመጣ ተብሎ ማለት ነው የዛው የራሱ ትርጉም ተቀምጦልሃል። ሁለተኛ እዛው ራሱ ላይ 200 ዓመት ቆይቶ ዳቪንቺ የሚባለው ሰው መጣ ሲባል ማለት ነው 400ኛው ገጽ ላይ ጽፎታል እኮ መህመት ብሎ ማለት ነው። አልኸዋሪዝሚን ራሱ መህመት የሚል ስም ራሱ ስም እንግዲህ ቀየርኩ ብሎ ሊሆን ይችላል። ሁሉ ጊዜ ያው እንትን ስማቸውንም ላቲንኛ የማድረግ አባዝ ያላቸው እንግዲህ አልገዛሊንም ገዛኸኝ ይበሉት ጋዜል ምናምን የሚቀይሩት ነገር ስላለ ማለት ነው ዘይ ቼንጅድ። ይሄን ሲያደርግ ዋት has been done አልጀብራ ተሰራ። አልጀብራ ከመሰራቱ በፊት አልኸዋሪዝሚ ከመምጣቱ በፊት ግን ምን ሆኖ ነበረ ስትል ግሪኮች የሚደምሩት በጂኦሜትሪ ነው። በሬክታንግል በትሪያንግል በምናምን ነው የሚደምረው። ከዚያ ውጪ የሚታወቅ ነገር አልነበረም ማለት ነው። አሁን this is a great invention። ሁለተኛ እንዲህ ያደረግን ደግሞ ማስፋት ካስፈልግ በኢምፓክት ደረጃ ግሬት የሚባሉት ኢምፓየርስ በኢምፓየር ደግሞ ጥናት ማለት ነው። አንድ ኢምፓየር ቢያንስ የሆኑ ክፍለ ዘመናት ይቆያል። ከጥንት ጀምሮ የአኬዲያን በለው የሱሜሪያን በለው በጣም በርካታ የግሪክ በለው የሮማ እነዚህ ግሬት ፐርሺያ ባዚንቲን ሁሉም ሲቪላይዜሽንስ የሆኑ ክፍለ ዘመናት ይቆያል። በምድር ላይ ክፍለ ዘመናት ሳይቆይ ያውም እጅግ በጣም ባርባሪክ ኢብኑ ነፊስ የመጀመሪያው የሳይንስ ልቦለድ ደራሲ ይባላል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባዮግራፊ ሲሰራው ሰዎች አልገባቸዋሉ። እንዴት ይሄ ሰውዬ በእውነተኛው ታሪክ ሲጽፉ ማለት ከዛ ሳይንስ ልቦለድ መጽሐፍ እንዳለበት አምኖ
ልክ ሆሊውድ ፊልም እንደሚሰራው አለ አሁን ናቫተር ምናምን ከሌላ ዓለም የመጡ ብሎ እዛ ያለው የቁረይሽ ማህበረሰብን በጣም ገንዘብ እጅግ የማይገባው ስለነበረ እጅግ በጣም ኋላ ቀር መሆኑን ለመግለጽ ከሌላ ዓለም የመጣ ሰው ነብዩ መሐመድ ማለት ከሌላ ማለት ሌላ ዩኒክ የሆነ አካል ካልሆነ ሱፐር ፓወር ካልሆነ ኖርማል ሰው አይቀይረውም ይሄን ማህበረሰብ። ለምን የሮማ የምታህሉ ትልቅ ሌጋሲ ያልገባችበት የለም። በምድር ላይ ብቸኛው የጣዖት ሜዳ መካ እኮ ብቸኛው በጊዜው ማለት why this happened it is a miracle too ዊሊያም ሙሩም ያስቀምጠዋል። ለምን ጣዖት የለም። ጣዖት ከሞላ ጎደል ጠፍቷል። አይዘር ክርስቲያኒቲ ነው፣ አይዘር ሆነ ፓጋን ሪሊጅን ሊሆን ይችላል፣ አይዘር የኢንዲያን ሊሆን ይችላል፣ ወይ ዞራስትሪያን ሊሆን ይችላል። ክርስትናም አለ፣ አይሁድም አለ፣ ኦልሞስት ሪሊጅንስ አሉ። ግን መካ አካባቢ ላይ መዲና እንኳን አይሁዶች ክርስቲያኖች ብዛት ሲኖሩ መካን ግን 360 እንግዲህ በየቀኑ የሚመለክ በቀን በእያንዳንዱ ቀን እንትን 360 ጣዖት እጅግ በጣም ፕሪሚቲቭ ማለት ነው። በጣም ኋላ ቀር የሆነ ማህበረሰብ አንደኛ በጣም በረሃ ነው፣ አለት ነው። የቁረይሽ ማለት ይሄ ድምርምር ማለት ነው። የተሰበጣጠረ የተበታተነ ጎሳ ሲደማመር የሚመጣ ነገር ነው። ይሄ ሶሳይቲ ቲንክ ኦፍ አሁን ቼንጅ እንዴት ይመጣል፣ ሪቮሉሽን እንዴት ይመጣል ተብሎ ከታሰበ ለምሳሌ ኖአም ቾምስኪ የአሜሪካ ትልቅ ምሁር ነው። ባለፉት 70 ዓመታት በዓለም ላይ አብዮት ሞቷል። ለምን ከተባለ የነቃ ትውልድ ይሄ ክሪኤቲቭ ይሆን እስኪ ላለፉት 70 ዓመታት አንድ ሳይንቲስት ራልኝ ይላል የለም። ሪቮሉሽንስ ሲታሰቡ አሁን የመበታተን ነገር የመሰበጣጠር ነገር አለ ምድር ላይ ማለት ነው። ያለ መግባባት ነገር አለ። ሁለት ሰው ቁጭ ብሎ እኮ አሁን አይግባባም እንኳን ሶሳይቲ ማለት ነው። ሁለቱም በሆነ ዓለም ነው እንትን የሚሉት አይደለ። የቁረይሽ ማህበረሰብ እንደዛ ነው የነበረው። ይሄ ስብጥርጥሩ የወጣን ማህበረሰብ አንድ አድርጎ ሚራኩለስሊ 50 ዓመት ግማሽ ክፍለ ዘመን ሳይሞላ 2000 ዓመት የኖረን ስልጣኔ ፐርሺያ ቢያንስ ከ500 ዓመት ያላነሰ ስልጣኔ የገነባችው ታላቋ ሮማ ያው የፐርሺያ ስም ያልጎላው አሁን በስነ ጽሁፍ በመናም ሰማ ታላቋ ሮማ ጁሊየስ ቄሳር ወይ ምናምን የሚለው ምን ሰማው ቴክስት ቡክ የመጣው በአውሮፓ በኩል ስለሆነ ነው እንጂ የፐርሺያ ሲቪላይዜሽን 2000 ዓመት የቆየ ግሬት ሲቪላይዜሽን ሀያል ፓወር ማንም ያላሸነፋቸው ያልበገራቸው ሀያል ፓወሮች ናቸው። ይሄ ዘላን የግመል ጅራት ተከትሎ የሚሄድ አይነት ማህበረሰብ ስርዓት ይዞ በ50 ዓመት ውስጥ በጣም ሲቪላይዝድ ሆኖ ማለት ሁለቱንም ሶሳይቲ ያሸነፈ የበላይ ሆነ። what is a miracle ስትልም አሁን the influence ምን አይነት ሜንታሊቲ ቢሰራባቸው ነው እነዚህ ሰዎች። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም እንደ ሰው ብንወስድ አሌክሳንደር ዘግሬትን ማንሳት እንችላለን፣ ጁሊየስ ቄሳርን ማንሳት እንችላለን፣ ናፖሊዮን ቦናፓርቴን መውሰድ እንችላለን። እነዚህ ሀያል የሚባሉ በቃ ሶሳይቲ ላይ የሆነ ቼንጅ አምጥተዋል፣ ተጽዕኖ ፈጥረዋል የሚባሉ ሰዎችም ማለት ነው። እንዴት ነው ተጽዕኖ የፈጠሩት ብለህ ስትወስደው በዲሲፕሊን አይደለም። አሁን ዘግሬት ምሁር ይሄ ዊሊያም ሙር ያልኩ ዘ ላይፍ ኦፍ መሐመድ የሚለው ላይ ሲጽፈው ማለት ነው የመሐመድ ለምሳሌ በድር ላይ እንዴት አሸነፈ 300 ለ1000 ምናምን ሆነው እንዴት አሸነፉ ብሎ ሲል ይተነትነዋል። ሚሊተሪ ዲሲፕሊን የሚባለውን ሐሳብ ነው የሚያመጣው። ለዚህ ደግሞ ቁርአንም ራሱ ቲች የሚያደርገው ነገር አለ። የዓለም ተረን አንስተ ነው የምትወስድ። ለምን ረሱሉ ሲወለዱ ዓለም ተረን እናናባለን እኮ ያ ሁሉ ሰራዊት ሄዶ ከኢትዮጵያ የአብርሃ ሰራዊት 60 ምናምን ሺህ ሰራዊት ይዞ ሄዶ ካዕባን ሊያፈርስ ባለ ጊዜ እያንዳንዱ አረብ ፈርቶ ተራራ ሄዶ ሲደበቅ እንግዲህ የሚያመልክበት ጣዖት ሴንተሩ የነበረበት ቦታ ፈሪ መሆኑን የሚያሳይ ሶሳይቲ ነው። ከ50 ምናምን ዓመት በኋላ ልክ በድር ላይ ደግሞ አሸናፊ ሶሳይቲ የሆኑ 300 በዲሲፕሊን በስነ ምግባር የተባረኩ ወለው በስነ ምግባር የተጠመቁ የተቀረጹ ሰዎች ወጡ። እነዚህ 300 ሰዎች 1000 የሆነውን ተመሳሳይ አረብ ይሄም አረብ ነው ይሄኛውም አረብ ነው። ልዩነቱ ይሄኛው የባሪያ ስብስቡ ይበዛበታል፣ ረሃብተኛው የደከመው ሁሉ ይበዛበታል። ይሄኛው ባለጸጋ በዚህኛው በእስልምና ወገን ያለው ነብዩ መሐመድ ተጽዕኖ የፈጠሩበት ቡድን ማለት ነው። ተመሳሳይ ሶሳይቲ ነው። ያኔ በእንትኑ ጦርነት ጊዜ በዚህ አብርሃ ወረራ ጊዜ ፈርቶ እግሬ አውጪኝ ብሎ ጥግ ለጥግ የገባው የተደበቀው ሶሳይቲ ነው ሁለቱም የነበረው። ግን እስልምና ነብዩ መሐመድ መተው ተጽዕኖ ከፈጠሩ በኋላ 300 የተመረጡ ወለላ በለው ዲሲፕሊን እንዲሆኑ ሶሳይቲስ የቀረው ደግሞ ይሄ ነው።
ባለጸጋው በዚህ አለ በዚህኛው አለ። ስለዚህ ዲሲፕሊኑ ተመሳሳይም ሁሉም ፈሪ ሆነው እነዚህኞቹ ጀግና እንዴት ሆኑ? ሁሉም ፈሪ ሆነው እነዚህ ስነ ምግባር የትኛው ያዘ? ስርዓት የትኛው ያዘ? ለሚነገረው ንግግር ታዛዥ እንዴት ሆነ የሚለውን ሐሳብ ማለት ነው ስትወስደው ኢንፍሉዌንስ እንታያለን። ወታደራዊ አካሄድን ተመልከተው። እንደ ሶፍ አይደለም ሁሉም ሶፍ ቀጥ እያለ ነው የሚሄደው። ሌኒንም ያስቀምጠዋል the most important discipline like the Muhammadians የመሐመዳዊ የነብዩ መሐመድን ተከታዮች ያስቀምጥ ማለት የሆነ ቀጥ በል ሲለው አንዱ መሪ ያው እንግዲህ አላሁ አክበር የሚለውን ተርጉሞት ይሆናል በሱ ቋንቋ ቀጥ ያው ኢማሙ ልክቆ እያንዳንዱ ሰው ከዳር እስከ ዳር ቀጥ ብሎ ሲቆም ስታየው that is what leadership is መምራት መቻል ማለት ነው። በዓለም ላይ የታዩ ሰዎችን ሲያነሳ ነበርና ከነዚያ ሰዎች ባሻገር ዲሲፕሊን ሲያነሳ ነበር። ስነ ምግባር ይሄ ስነ ምግባር አስተምህሮስ አንዱ ተደርጎ ሊጠቀስ አይችልም። የስነ ምግባር አስተምህሮ ከሌሎች ዲሲፕሊኖች ጋር ነው ከሌሎች ሳይንሶች ጋር ምናምን ነገር ነበር ሲመጣ የነበረው። ራሱን ችሎ ማህበረሰብ ሊታነጽ ይገባል። እንግዲህ አንድን ማህበረሰብ ከነበረበት አዘቅት ለማውጣት ስራ የተሰራው በዲሲፕሊን ጭምር ስለሆነ ረሱል ሰለላሁ ዐለይሂ ወሰለም የሚጎሽት ሐሳብ የምንድነው መልካም ምግባርን በጎ ምግባርን ልሞላ ስለ በጎ ምግባር ነው የመጣሁት የሚሉትን ሐሳብ አያይዘን ማሰብ እንችላለን። አሁን በሞራል ቲቺንግ ማለት ነው ጀማሪ አይደለም። በመጀመር ደረጃ ቀድሞ ተጀምሮ ነበር። አሁን ቅድም ሰመሪ ያልኳትን ሐሳብ ይዘን ወደ ሲቪላይዜሽኑ ስንመጣ ነው ሃይማኖቱ ሲቪላይዜሽኑን እንዴት አካቶ እንደሚካሄድ የሴኩላር የሚባለው ማስተሳሰብ እንዴት ማካተት እንደሚቻል ሲታሰብ እሳቸው እናስባለን። ሙሳ ህግ ለምሳሌ መጀመሪያ ጊዜ ሐሙራቢ የምንለው አሁን ህግ አለ አይደለ? የገደለ ይገደል ኢንትሪያሪ በል ምናምን የምትለው ህግ 10 ትእዛዛትን ለአስተዋወቁ። ይሄ ማለት ሶሳይቲ ተፈጥሮ በሶሳይቲ ውስጥ መተዳደሪያ ደንብ ማለት ያጠፋ ይቀጣል። ስለዚህ ህግ ግን ይሄ ህግ ነው the teaching of Musa plus the teaching of Isa አለይሂ ሰላም ይሁን እንደ ሙሳው የህግ እንደ ዳዊት የመንግስት እንደ ኢየሱስ የፍቅር የምትለው ነገር ሰመራይዝ ስታደርገው ፕሮፌት መሐመድ ሰለላሁ ዐለይሂ ወሰለም ታገኘው